አንድ ድል ሰጥቼሻለሁ። ምን ልታደርጊ ነው? እሱን ማን ላሳየ? እና ሉሊት አልሞተችም? እስካሁን አላወቅም። ማታ ግን አልሞተችም ነበር። እና የት ናት? እሱን ነላቅ ዳጊ ነው የሚያውቀው። ግን ለምን ጠየቅሽ? በጣም አሪፍ። የዚህ ቤተሰብ አባል ነኝ፣ ያውም ደግሞ የቅርብ ሰው ነኝ። ማለት? ቆይ ለማን ቅርብ ይሆንሽ? ማንሽ? ምንድነሽ? አንተ ምን አባ ገባ? አንተ ራሱ ማነክ? ለማንስ ቅርብ በሆን አንተ ምን አገባ? ለማንኛውም አሁን ቤቱን የሚጠብቅልኝ ሰው ካገኘኝ ናታን ጋር መሄድ አለብኝ። እየጠበቅሽ ነበር ወይስ እየዘረፍሽ? ማንነትሽ ተጠራጠረ። ከዚህ አትይም። ጥፋ ካጠገቤ። ሴጣኔን አታምጣው። ገና ጅማሬው ነው። ያልጨረስኩት ብዙ ነገር አለብኝ። ስለዚህ ቶሎ በያኒት በሂጂ። ለምንድን ነው ከኋላክ የሆነው? ከኋላክ ለምንድን ነው የሆነው እያልኩ ነው። አንተ ሰውዬ አሰማም እንዴ? ጀርባክ ለምንድን ነው ከኋላክ የሆነው? ያልፋል ማለት ደክሞኛል፣ ግን ያልፋል። እሺ አሎ፣ ተቀራረበቻል። ትንሽ ብቻ። ምንም አላደረግሽም፣ ቦታው ላይም አልነበርሽም። ለዛ ነው የዛን ቀን ምሽት አስገብቼ ደበኩሽ። እባክሽ የጨረቃ ጉድ እንዳታረጊ አደር። በቃ እኔ ለመኖር አንተን እፈልጋለሁ። እኔ ናታን፣ በዚህ ሁኔታ እኔ አንቺን ቻው ብዬ መሰናበት አልችልም። ናንቺ ወዴት ነው የምትሄደው? የኔ ናታን። ኤፉ የልጄን ገዳይ ከተበቀልኩኝ በኋላ የልጄን ገዳይ ከገደልኩ በኋላ ምድር ላይ መኖር ለኔ አስፈላጊ አይደለም። ከልጄ ጋር መኖር አለብኝ። ልጄ ሁልጊዜም አዲኝ እያለ እየጠራኝ ነውና ምናልባት ናፍቄው ሊሆን ይችላል። አብረን መሆን አለብን ብላ ወስናለች። እናም እንግዲህ የልጇ መቃብር ቦታ ላይ ሄዳ ራሷን ልታጠፋ ለትንሽ እዚህ ደርሳ አትርፋታለች። ወይዘሮ ሉሊትም ከሞት ተርፋለች። ግን ደግሞ ጽ ልትጨርሳት እዛው ቦታ ላይ ተገኝታለች። ያኔት ነገሩን አሁንም መቆስቆስ አለብኝ፣ እንዲበርድ ማድረግ የለብኝም ብላ ናታን ዘንድ ሄዳለች። ያኔት ናታንም ምን ልትለው ይሆን? ሀናንም እንግዲህ ሀይሚን ይዛ እያሰቃየቻት ነው ያለችው። ሀይሚን ልጁ የት ነው ያለው ምሪኝ ብላ ይዛት ሄዳለች። ግን ደግሞ ሀይሚ ምናልባት ተንኮል አስባ ሌላ ቦታ ይዛት እየሄደችውን ሀኒም ቢያንስ አጋዥ ያስፈልጋል ነበር፣ ግን ደግሞ በራሴ መወጣት እችላለሁ ብላ ወስናለች። እና ይሄ ውሳኔዋ የማትጸጸትበት ይሆን? ታሳካው ትችል ይሆን? ምን ይፈጠራል የሚለውን ዘመተናል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በእያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ሐረግ ተከታታይ ድራማ እንግዲህ ናታንና ቃል ለኤፉ ሲሉ ታስረዋል ማለት ነው። ቢያንስ ናታን ጠያቂ ያለው ኤፉ እንኳን ቦታው ድረስ ሄዳ የእሷን ናታን ለመጠየቅ ሄዳለች። ቃል ግን በማይመለከተው ፍቅር የሚባል አውሮት በማይመለከተው ገብቶ የልጁን ጉዳይ ከናካቴው ረስቶታል። ግን ደግሞ ሀኒ በወንድሟ ተግባር የተናደደችው ሀኒ ከዚህ በኋላ እኔ ራሴ አደርገዋለሁ፣ ምክንያቱም ወደዚህ ሀገር የመጣሁት አንተን ወንድሜን ለመጠበቅ እስከሆነ ድረስ ማድረግ ያለብኝ ሁሉ አደርጋለሁ ብላ ወስናለች። ልጁን ከነ ሃይማኖት እጅ አስወጥታ ለኤፉ ልትሰጣት ወስናለች። እናም እንግዲህ በባለፈው ያው ኤፉ በተፈጠረው ነገር እጅግ በጣም ተደናግጣ ነበር። የተደናገጠችው የልጇን ገዳይ በመግደሏ ሳይሆን ግን ደግሞ የልጇ ገዳይ እንዴት እስከዛሬ ድረስ ሳላውቅ ከአጠገቤ እየኖረች የሚል ነገር እያሳሰባት ነበር። እናም በራሷ በጣም አዝና ነበር። የሰው ልጅ ምን አይነት ጨካኝ፣ ምን አይነት አረመኔ፣ ምን አይነት አውሬ ቢሆን ነው? እንዴት ወደ አውሬ ተቀይሮ ነው ይሄን ሕፃን ልጅ ምንም ነገር የማያውቅ መበቀል ካለባት እኔን ወይ ናታንን መበቀል ስችል እንዴት ምን አይነት አንጀት ኑሯት ነው ልጄን እንደዚህ ያደረገችው? እኔ የኔ የሚያናድኝ አሁንም ብትኖር ደግሜ በገደልኳት በመሞቱ አይደለም፣ ግን ደግሞ
የኔ ናታን መታሰር የለበትም እኔ ራሴ ነኝ መታሰር ያለብኝ ብላለች። ግን ደግሞ ኤፉ አንድ አፍቃሪ ብቻ ስላልሆነ ያላት አንድ ወንጀለኛ ብቻ አይደለም የታሰረው፣ ቃልም በማይመለከተው እኔ ገዳይ ነኝ ብሎ ገብቷል። ግን ደግሞ ናታን ወይዘሮ ሉሊትን አስነስቶ ሐኪም ቤት ሳይሆን ሌላ ቦታ ላይ አስቀምጧት ግልኮስ ምናምን ተሰጥታለች። ወይዘሮ ሉሊት በሞትና በህይወት መካከል ነው ያለችው። እናም እንግዲህ ናታንም ስትነቃ ደጋግሞ ለመግደል እንጂ ሊያተርፋት እንዳልሆነ የተቀመጠችው ዲያጊ ጠባቂ ሆኗል። ዲያጊ እንግዲህ ወይዘሮ ሉሊትን ጠብቅ የተባለው ዲያግም ነው። ግን ደግሞ ወይዘሮ ሉሊት የነቃች ቢሆንም መናገርም ሆነ ምንም እንደማትችል ዲያጊ ተናግሯል። እናም ኤፉ ተነስታ የልጇ መቃብር ቦታ ላይ እያለቀሰች ማንም ሰው እንዳይከተለኝ አጠገቤ እንዳይደርስ ብላ ስትሮጥም ተመልክተናል። እናም እንግዲህ ሮጣ የሄደችው እናቷና ጽ እየተከተለው እየሮጡ ነበር። ከሷ ጋር እኩል መዝለቅ አልቻሉም እና በስተመጨረሻም የሄደችው የልጇ መቃብር ቦታ ላይ ነበር። የኔ ውድ ልጅ አሁን እኔ እናትህ ገዳይህን ተበቅዬልሃለሁ። የምትደሰትብኝ የምትኮራብኝ ይመስለኛል። ስለዚህ ያንተን አቃጥላ የገደለች ገዳይ ገድያታለሁ። ግን ደግሞ አሁንም ተነስታ ደጋግሜ በገላት ደስ ይለኝ ነበር። ግን ደግሞ ያው ከዚህ በኋላ እኔ እናንተ አብረን መሆን አለብን። ሁልጊዜም ትናፍቀኛለህ፣ ሁልጊዜም አለሁ አድኝኝ ያልከኝ ይመስለኛል። እናም እንድንገናኝ ፈልገህ ሊሆን ይችላልና መምጣት አለብኝ ብላ በቢላ ራሷን ወቅታ ልትገል ነበር። ኤፉ እዛ ሆና ስታለቅስ እንግዲህ ገኒና ጽ ከርቀቱ ነው እየጠበቋት ነበር። እና ኤፉም የኔ ናታን ይቅር በለኝ ራስ ወዳድ ሆኜ ሳይሆን ልጄ በጣም ስለናፈቀኝ ነው ብላ እንግዲህ ራሷን ለማጥፋት በቢላው ራሷን ልትወጋ እየታገለች ሳለ ድንገት እንግዲህ ጽ ደርሳ ኦ ብላ አትርፋታለች። ገኒም ጽም ተረባርበው ቢላውን ከእጇ ነጥቀዋታል። እናም ኤፉ ምን አይነት ራስ ወዳድ ነሽ አንቺ እኮ ከሞትሽ ወንድሜንም ነው ይዘሽ የምትሞቺው፣ ወንድሜ ያሳዘንሽም እንዴ? ህይወቱ እንደዚህ እንደተመሰቃቀለ ያላንቺ ምንም መኖር እኮ አይችልም እያለቻት ነበር። እናም እንግዲህ ያላንቺ እንዴት ነው ወንድሜ የሚኖረው? እሱ ያሳዝንሽም? ምን አይነት ራስ ወዳድ ነሽ? ወንድሜንም ይዘሽ ልትሞቺ ነው? እሱ እኮ የታሰረው ነገ ተስፋ ስላለው ነው፣ ነገን ተስፋ ሰንቆ ነው እያለቻት ነበር። እናም እንግዲህ እጅግ በጣም ተናዳበታለች። አንቺ በጣም ራስ ወዳድ ነሽ እያለቻት ነበር። ኤፉም እኔ ራስ ወዳዱኝ አይደለም፣ ሁልጊዜም ልጄ ማታ ማታ በህይወት አለሁ አድኝኝ የሚል ድምጽ ይሰማኛል። ስለዚህ ልጄ በጣም ናፍቆኛል፣ ራስ ወዳዱኝ አይደለም የኔ ናታን በጣም ልጄ ስለናፈቀኝ ነው እያለች ነበር። ግን ደግሞ በጭራሽ መሞት አችም እያሏት ነው። ገኒም ቢያንስን ያላሳዝንሽም እያለቻት ነው። እና ገኒንም እንግዲህ በዚሁ መሀል አነቋቁራታለች። ገኒም ምናልባት እኔም እኮ እንዳንቺ ወይ ለሰው ብሰጠው ወይ ብጥለው ኖሮ ሊያድግልኝ ነበር አይደል? እኔ እኮ ነኝ የማረባው፣ እኔ እኮ ነኝ የማልጠቅመው እያለች ነበር። ገኒም እባክሽን የልጅ ተረጋጊ እያሉ እንደምንም ለማረጋጋት ሞክረዋል። እና ኤፉ እኔ በጭራሽ መኖር አልችልም፣ አሁን ደክሞኛል፣ መኖር የሚባል ነገር አልፈልግም የሚል ውሳኔ ላይ ደርሳለች። እናም እንግዲህ ገኒን ወይዘሮ ሉሊት መሞት አለመሞቷን በቃ የወንድሜ መጨረሻ እንዲህ ነው፣ ወንድሜ እንዲኮኖ ቀረ እያለች ነበር ጽ። እናም እንግዲህ ገኒ ወይዘሮ ሉሊት ከዲያግም ጋር እንደሆነችና እንዳልሞተች ለጽ ነግራታለች። ጽ ማድረሻው የት ነው ባለቻት ጊዜ እኔ አላውቅም፣ ግን ብቻ ናታን እንዲያስቀምጣትና ዲያግምን ጠብቃት እንዳለ ብቻ ነው ማቀውና በህይወት አለች አልሞተችም ብላታለች። ጽ እንግዲህ ኤፉ ይዛው የነበረውን ቢላ ይዛ ወደ ወይዘሮ ሉሊት ወደ ያለችበት አምርታለች። ሀኒ ያቺ አዛኛውና ሮሮዋ ደጓ የነበረችው ሀኒ ወደ አውሬ ተቀይራለች። እናም እንግዲህ አሁን ወንድሜ አንተ ያላደረከውን እኔ ማድረግ አለብኝ፣ ይህንን ነገር ደግሞ እንዲያረግ ያስገደርከኝ አንተ ነህ፣ እኔ ሀና ሌላ የማታቀኝ ሀና ሆናለሁ ብላ ተቀይራበታለች። በወንድሟ እጅግ በጣም ተናዳበታለች። እኔ እኮ ወደዛ ሀገር የመጣሁት አንተን ልጠብቅ ነበር፣ ግን ደግሞ አልሆነም፣ ስለዚህ የማታቃት ሀና ሆናለሁ እያለች እንግዲህ ሀይሚ ያለችበት ቦታ ድረስ ሄዳለች። ሎኬሽኑ ስልኳ ላይ ስለነበረ ሀይሚ ያለችበት ቦታ ሄዳ ሀይሚን ወደ እነሱ ቤት አምጥታታለች ማለት ነው። ወደ እነሱ ቤት ካመጣቻት በኋላ ህፃኑ ያለበትን ቦታ ብትጠይቃትም እኔ ህፃኑ ያለበትን ቦታ ባቅኖሩ ለወንድምሽ ብነግረው እኮ እሱ ይፈታኝ ነበር ብላታለች። እናም አንቺ ደግ ልጅ ትመስልኛለች፣ አንድ ቀን ወንድምሽ ጋር መተሽ አይቼሻለሁ፣ አዛኝ ነሽ፣ ደግ ነሽ እያለቻት ነበር። እና እኔ እንደ ወንድሜ ችኩል አይደለሁም፣ እንደ ወንድሜም ትዕግስት የለኝም እያለቻት ነበር። ሀኒ ምን እያለች እንደሆነ ግራ ገብቷታል። የኔ ልጅ ምን ለማለት ፈልገሽ ነው እያለቻት ነበር። እና ሀኒም እንግዲህ አንድን ሀብት አንድ ሰው ለማፍራት ስንት አመት ደግሞ ወጥቶ ወርዶ በላቡ ጥሮ ግሮ እንደሆነ ነግራታለች።
ደግሞ አንድ ህፃን ልጅ ተወልዶ ሲያድግ ደግሞ ከዚህ ከሀብት ንብረት ከሚፈራበት የበለጠ ብዙ ላብና ድካምን እንዳለው ተናግራለች። ስለዚህ ይህንን ሁሉ ዋጋ ተከፍሎ የሚወለደው ልጅ አንቺ ያሽው የምትጫወችበት የምትቀባበዩ ህፃን ብዙ ዋጋ የተከፈለበት ነው። እናም ልጁ አሁን ያለበትን ቦታ ትነግሪኛለሽ ወይስ ብላት ነበር። እሷ ምንም የማውቀው ነገር የለም ብላለች። ግን ደግሞ በገንዘብ እንደራደር ስትል አሰፍ ብላ ነበር። አይ እኔ ላንቺ የምከፍልሽ ምንም አይነት ገንዘብ የለኝም፣ ግን ደግሞ ልጁን ወደሽ ሳይሆን አንቺ ራስሽ ትሰጭኛለሽ ብላታለች። እናም ሀይሚ ተደዋውላ የቤተሰቦቿን አድራሻ አግኝታለች። የቤተሰቦቿን አድራሻ አግኝታ ፎቶውን አሳይታታለች። ሀይሚ አሁንም ቢሆን ምንም የማውቀው ነገር የለም ብላ ለመካድ እየሞከረች ነው። ግን ደግሞ ሀኒ በጭራሽ ካልነገርሽኝ ከዚህ አልለቅሽም ብላ ዝታባታለች። እና በስተመጨረሻም እንግዲህ በኤሌክትሪክ ገመድ ገድላ አንስታታለች። በኤሌክትሪክ ስትቀጣ ሀይሚ ያለበትን እናገራለሁ ብላ እሺ አብረን እንሂድ ብላ ከቤት ወጣለች። ግን ደግሞ ስህተቱ ሀና ወይ አላሰረቻትም ወይ የሆነም ነገር አላደረገችም። ምናልባት ልጇ ያለበት ቦታ ያሉትን ሰዎች ማንነት እንኳን ሳታጣራ ሀኒ ሰዎችን አጋዥም እንኳን ሳትፈልግ እኔ ራሴ በቃለሁ አጋዥም አያስፈልገኝም ብላ ወስና እንግዲህ ህፃኑን ለማምጣት ሄዳለች ማለት ነው። ሃይማኖት ሁለት ልብ ናት። ያለምንም ገንዘብ ላለመስጠት ወስናለች። ግን ደግሞ በከለክላትም ቤተሰቦችን አውቃለች የሚል ሁለት ልብ ሆናለች። ግን ደግሞ እዛ ጋር ህፃኑ ያለው ምናልባት ከነቢኒያም ጋር ከሆነ በሀኒ ላይ ምን ሊፈጠር ይችል ይሆን? ሀኒን ምን አይነት ችግር ሊያጋጥማት ይችላል? እናም እንግዲህ ወይዘሮ ሃይማኖት ትንሽ ደርሰናል እያለች ረጅም ርቀትን አስጉዛታለች። ሀኒም ተከትላት ሄዳለች። ብቻዬን እወጣዋለሁ እያለች ነው። በሌላ በኩል እንግዲህ ዲያግምን ያለበትን ቦታ ጠይቃው ያለበት ቦታ ድረስ ወይዘሮ ሉሊትን ለመጠየቅ ነው ብላ ሄዳለች። በሌላ በኩል አቤል እቤት ድረስ መጥቶ ነበር። አቤል እቤት የመጣው አንዳንድ ቤተሰቡን ጠብቅ አደራ እና ኤፉን አደራ ተብሎ ስለነበረ እነሱን ለመጠየቅ ነበር። ምክንያቱም ናታን አደራህን የኤፉን ነገር አደራህን ኤፉን በጭራሽ ብቻዋን እንዳትተዋት ብሎ አደራ ሰጥቶታል። እናም ቤት ሄዶ ሲያጣት ነበር ወደዚህ የመጣው። ያኔት እዛ ነበረች። ያኔትም የሰራችው ስህተት እንዲያደስ እያናደዳት ነው። ምክንያቱም ጥሩ ጓደኛ በሆነችላት በሀኒ ላይ የበደለቻት ያደረሰችው ግፍ ያኔትን እንዲተጸጸት ያደረጋት ይመስላል። ምክንያቱም ተልኮዋ የነበረው ወደ ናታን ቤት ቢሆንም እሷ ግን በአቋራጭ ቃልንና ሀኒን ማጥመዷ ትክክል አልነበረም። እናም መረጃውን ያገኘችው የናታን ቤት ስለሆነ አሁንም ይሄን ነገር እንግዲህ ማጋጋል አለብኝ መቆስቆስ አለብኝ እያለች ነው። ስለዚህ ናታንን ለመጠየቅ ወደ ፖሊስ ጣቢያ ሄዳ ለመሄድ ጉድ እያለች ሳለ ነበር አቤል የመጣው። አቤል መጥቶ አንቺ ማነሽ ምንድነሽ እያላት ነበር። እሷም ደግሞ አንተ ምን አባካ ገባህ አንተ ራስህ ምንድነህ እያለችው ነበር። እናሱም ማንም ሰው በሌለበት ምን ታረጊያለሽ እዚህ ቢላትም ቤት ጠብቂ ተብላ እንደሆነና ማንም እንደሌለ ነግራው አሁን እኔ ወደ ናታን መሄድ አለብኝ ብላለች። እንደዛ ባለችው ጊዜ አንቺ ማነሽና ነው ምንድነሽ አንቺ እያላት ነበር። እሷስ አንተ ምንድነህ ብላ አደነጋግራው አቤልን ሸውዳው ከቤት ወጣለች። ይቺ ይሄ ነገር ሳይበርድ እዛው ላይ ማራገብ አለብኝ እያለች ነው። በሌላ በኩል ኤፉ ከልጇ መቃብር ቦታ ተመልሳ ናታን ዘንድ ነበር ሄደችው። ናታን ጋር ከሄደች በኋላ ናታንን ከዚህ በኋላ መኖር እንደማትፈልግና እንደደከማት ነግራዋለች። መኖር በቃኝ፣ በተለይ አንተን አጥቼ ደግሞ መኖር አልፈልግም፣ ልጄ ጋር መሆን እፈልጋለሁ እያለች ነው። ናታንም በጭራሽ እንደዛ እንዲታይ አልፈልግም፣ በእርግጥ ተስፋ እየሰጡ መድከም እኔንም ለራሴ ደክሞኛል፣ ግን ደግሞ ቢሆንም እባክሽ በርችልኝ እያላት ነበር። እሷም ደግሞ እውነቱን ተናግሬ ወይኔ ልታሰር ወይ አንተ ውጣና ከጎኔ አንተ እስከሌለ ድረስ አንተንም ልጄንም አጥቼ መበርታት አልችልም፣ ደክሞኛል፣ ታክቶኛል እያለች ነው። ግን ደግሞ ናታን አይ በጭራሽ እንደዛ መሆን የለበትም ብሏል። እባክሽ ጉድ እንዳሰሪኝ እንዳታዋርጅኝ፣ እውነቱን እኔ የማውቀው ብቻ ነው፣ እኔ ነኝ ሁሉም ነገር ያደረኩት አንቺ አይደለሽም እያላት ነው። ኤፉም አይ እኔ እናገራለሁ፣ እውነቱን ተናግሬ እኔ ራሴ ብታሰር ይሻላል፣ አለዛ አንተ እዚህ ከሆንክ እኔ ያላንተ መኖር አልችልም፣ ያላንተ ምንም ተስፋ ማድረግ አልችልም፣ ደክሞኛል፣ መኖር አያጓጓኝም እያለች ነው። ናታን እሱም ቢሆን እንደደከመው ነግሯት፣ ግን ደግሞ መበርታት እንዳለባት ነግሯታል። ኤፉ በጭራሽ አይሆንም፣ አንተ ከዚህ የማትወጣ ከሆነ እኔን አታገኘኝም እያለችው ነው። ናታን በጭራሽ እንደዛ እንዳታረጊ እያለ ኤፉን እያጽናና ነበር። እንግዲህ ናታን ሰዓቱ ሳያልቅ የኤፉ ሁኔታ ስለከበደው በዚህ ሁኔታ ሽማቻው ብዬ መመለስ አልችልም እያለ ነው። ምክንያቱም ኤፉ በጣም አምርራ እያለቀሰች ነበር። እናም በዚህ ሁኔታ ቻው ብዬሽ ከመሄድ ብሎ ድምፁን አጥፍቶ ተመልሷል።
በዚህን ጊዜ ኒናታና ውጣ እያለች እየጮኸች እዛው እያለቀሰች ነው። እናም እንግዲህ የነዳግም ያሉበትን ሎኬሽን አግኝታ ያሉበት ቦታ ድረስ ሄዳለች። በዚህን ጊዜ ዳጊ ይችን ወንጀለኛ ለመጠየቅ ነው የመጣሽው እርግጠኛ ነሽ ብሏት ነበር። እሷም ቢላውን ደብቃ አው ለመጠየቅ ነው የመጣሁት ብላለች። እናም እንግዲህ ዳጊ ነቅታለች፣ ግን ደግሞ ወደ ሰድ መለስ ያረጋታል። ማናገርም ሆነ ምንም አችልም እያለ ነው። እናም እንግዲህ እሷም ደህና ጠያቂ መስላ የደባበሰች መስላ ወይዘሮ ሉሊትን ጨርሳታለች። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ